አቋቁሞ ምንድነው የሚባለውን አቋቁሞ በአውስትራሊያ በአውሮፓ በካናዳ ይያለ የአማራውን ገንዘብ የጋጠ አንድም ኦሮሞ አንድም ትግሬ ግንቦት ሰባትን አረዳው ለግንቦት ሰባት ገንዘብ የሰጠ የለም አማራው ነው የሰጠው አማራን የኢትዮጵያ ባንዲራ ያሳዩት አማራውን የኢትዮጵያን ስም እየጠሩለት እንደ በግ ወደ ቄራ እየወሰዱ አርደው ነው ይበሉት እነሱ አብይን ተከትለው እግሩ ላይ ወድቀው ወደ 4 ኪሎ ሲገቡ አላማከሩት ቻው እንኳን አላሉት እና አንዳርጋቸው ጽጌ እነ ናም ዘለቀ እነ ታማኝ በየነ እነ ብርሃኑ ነጋ ግር ብለው ነው ሄዱት ግር ብለው ሜዳ ላይ አስጥተውት ዛሬ ደግሞ እዛ ልመቻቸው ሲል መጣው ኦኬ ቆይ ኢትዮጵያ እንበል አማራ እንበል ብለው ራሳቸውን እንዳሜባ እየከፋፈሉ ኢኤምኤስ ይላሉ ከዛ ኢሳት ይላሉ ከዛ ኮምባስ ይላሉ ከዛ ምንድነው ደግሞ መሳይ መኮንን በዚህ በኩል ማለት ምናምን ይላል አማራ ሆኖ ተገለጡ አብይ ጋር ሲሄዱ ኦሮሞ ነንኛ በእንጀራ እናቴ ኦሮሞ ነኝ ይላል በእንጀራ አባቴ ኦሮሞ ነኝ ይላል ሰው እንደው ይኮ በጣም ነውር ነው በእውነት በፊት ትግሬ ነኝ ይል የነበረው በሙሉ አሁን ደግሞ በእንጀራ አባቴ ኦሮሞ ነኝ እንዴት ይባላል ነውር እኮ እንደዛ ሲል የከረመው ደግሞ አሁን መጥቶ እኛ አማሮች ይላል ዋናው ጸረ ኢትዮጵያ ኃይሎችን የናደው ቆርጣችሁ ያዙት ገንዘባችሁን ያለ ማውጣታችሁ አሁንም 54 የአማራ ማህበራት አሉ አንድ ሆነው መሬት ያለው አምኖባቸው እስካልመጡ ድረስ አማራ ገንዘብህን እንዳትሰጥ ያዘው ገንዘብህን የአማራ ማህበራትን የሚመሩ ትግሬዎች የአማራ ማህበራትን የሚመሩ ኦሮሞዎች የአማራ ማህበርን የሚመሩ ደቡቦች የአማራ ስም ይዘው አማርኛ እየተናገሩ የምትቀፈልበት ምክንያት የለም ዘር ቆጥረህ ወደ ላይ 7 ወደ ጎን 7 ቆጥረህ ለአማራነቱ ምስክር አምጥቶ ጸረ አማራ ኃይል የፖለቲካው ቅማንት የትግሬ ዲቃላ እስኳድ ጎንደር ተቀምጦ ቢሮ አዲግራትና መቀሌ የከፈተ ጸረ አማራ ኃይል በአማራ ስም የአማራን ትግል የኢኮኖሚ የፖለቲካ ጫፍ እንቃርጎ ይዞ አላላውስ ይያለ የአማራ ትግል ፈቅ አይልም ጎጃም ያለው ጋንግሪን የአገው ሸንጎ የአገውና የአማራ ጠላት ቅባታሙ ጸረ ኦርቶዶክስ ጸረ ሃይማኖት ጸረ ሰው ቡድን አስቀድሞ የተዘጋጀ የዛሬ 30 40 ዓመት የተዘጋጀ በስልጠና ያደገ እርዳታ ቦታ ጋዜጠኛው በሙሉ የያዘ በሰፊው መጣበታል ይሄ ራሱን እንዳሜ ባየከፋፈለ በተለይ የጎጃሙ ደግሞ ከባድ ነው እንዳይመስላችሁ ያንን ኃይል ገንዘብ እየሰጣችሁ ነው አፈር የገባችሁት ማለት ነው የገባችሁት ይሄ ብቻ አይደለም እንደው ዝም ብያችሁ ላሳያችሁ እንደው ዝም ብዬ ላሳያችሁ አንድ ትንሽ ነገር ብልጭ ላድርጋላችሁና ተመልከቱት የሚዲያ ኃይል ቃል ነው ራሱን በቻለ ርዕሰ አንቀጽ ስለመመጣበት ነው አስቀድሞ ነው ሚዲያውን የተቆጣጠሩት በተለይ የጎጃሙ ኃይል በቀድሞ ነው የተዘጋጀበት ለምሳሌ ተስፋዬ ወልደ ስላሴ እንመልከት ጋዜጠኛ ነው ጎጃም ያለ ልጅ ነው የአሚኮ ሲሰራ የነበረ ነው በአባቱ ትግሬ በእናቱ የአገው ጉምዝ ነው ብለው ነው የሚሉት ብላክ ላዮን ሚዲያ ብሎ ከፍቶ የመጣ ሰው እነ በረከት ስምዖን እንግዲህ ይናገራሉ ዛ አሚኮ የነበሩ እዚ የአማራ ሚዲያ ኮርፖሬሽን ውስጥ የነበሩት ሰዎች ይናገራሉ ምን እንደሆነ ይናገራሉ ገንዘብ የተባለበት ቦታ እሱ ነው የሚመጣው
ራሱ ተናግሮታል ማርሸት በቪዲዮ በድምጽ በለቀቀው ቅጂ ላይ ኮሚሽን እየወሰዱ ገንዘብ ያለበት ቦታ ሁሉ እየመጡ ነው ያላቸው ተዘጋይተው ነው አስቀድሞ ገንዘቡ ወደ ታች እንዳይደርስ ላይ መተው አንቀው አማራ የሚመስሉ አማርኛ የሚናገሩ የአማራ ስም ያላቸው እና አንሙት አብርሃም ኤቢሲ ሚዲያ ላይ ያለው ጎጃም ከወያኔ ጋር ሲያንዘጠዝጥ የነበረ አሁን ደግሞ እዚህ መጥቶ የሚያደርገውን እያያችሁ እነ ፋሲሌኔ ያለም ጎጃም የኤምኤስ ሚዲያ ላይ ያለ ኢሳት የነበረ የመራዊ ጎጃም መራዊ ከነዘመነ ጋር የነበረ ኤርትራ በረሃ ድረስ ሄዶ እንትን ሲል የነበረ ምን አላቸው ስማቸው ጎጃም ነው ጊዮን ሚዲያ ብሎ የከፈተ እና አንድ ዶክተር ነው የሰጠው ተብሎ አንድ ዶክተር ነው የሰጠው ተብሎ ራሱ እኔ አንተ ማርሸት ነው የነገረኝ በድምጽ ሜላከልኛለ ወደ 200,000 ነው ምናምን ዶላር ተሰጥቶት ኢትዮ 360 ጥለ ወጣ በራስህ ጊዮን ሚዲያን ክፈት የተባለ ማለት ነው አደራ ዘላለም አደራ ነው ባዶ እግር የሚባለው መረጃ ቲቪ ላይ ያለ ጎጃም በኢንተርኔት ላይ የድብትርና የምድር የጥንቁልና ስራ እሰራለሁ የሚል ደፋር ማለት ነው በላይ ማናየን ተመልከቱት ኢትዮ ኒውስ የጎጃም ሰው ነው አስቀድሞ ነው የተዘጋጁባቸው በላይ ማናየ ጎጃም ነው በቃሉ አላምረው ጎጃም ግን ነገረ ስራቸው በሙሉ የትግሬ አፈቀላጤ የወያኔ ገረድ ዜናቸው በሙሉ ሲያጨበጭቡ የነበሩት ከወያኔ ጋር ወያኔዎች እንኳን ነገታቸው ረዳ እነማንማ ኢንተርቪው ይሰጡት የነበረው ለበቃሉ አላምረው የፊት ቅርጹ የትግራይ የመሰለ ንግግሩ ጎጃም የመሰለ የሰው ሚስት አፋቶ አንድ ወለዩ ሚስት ያለችውን ምስኪን ልጅ አፋቶ አሁን ባልናት ሚስት አላይቶ ራሱ መንግስት በሰጠው ኮንዶሚኒየም 4 ኪሎ ያስቀመጠ ደፋር በቃሉ አላምረው ማለት እመጣላለሁ በደንብ አድርጌ እመጣላለሁ ጎጃም ነው በጎጃም ስም የተቀመጠ እንትን ያለ ነው ማለት እና አበበባዩ ኢትዮ ፎረም ጎጃም ነው ያማኑኤል ልጅ ቶሎ ብሎ እንዴት ሚዲያው እንደያዙት ማየት ትችላላችሁ እነ ስንታየው ቸኮልን ማየት ትችላላችሁ ስንታየው ቸኮል ባልደራስ የነበረው ጎጃሜ አሁን ጎጃሜ ነኝ አለው እሱም ወጣ ጎጃሜ ነኝ አለ መጨረሻ ላይ ጎጃሜ ነኝ አለ እነ ጌጥዬ ያለው መጣ የኢትዮ 360 ያለው አሁን ከነ ኢየሩስ ጋር የቀረው የዚህ ምንድነው ስሙ አባይ ማዶ የደጀን ልጅ ነው ከእስክንድር ጋር ይገባ እስክንድር በአንድ ጎኑ ጎጃም በአንድ ጎኑ ጎንደር የሆነ ጸረ አማራ አንድነት እንዳይፈጠር ይፈልግ የነበር ክፉ እነሱ አሁን ለኢትዮጵያ ጎጃም ያለው እንደቀላል እንዳታዩት ፈልጌ ነው እነሱ ባለው ጫኔ ጎጃም ናቸው አሻራ ሚዲያ ጎጃም ነው እና አዲሱ ደርቤ ጎጃም ናቸው እነ ሞገሴ ሽፈራው ምንም ውስጥ የሌለበት ነው ሙያውን አክብሮ የሚሰራ ነው ትልቅ አክብሮት አለኝ ትልቅ አክብሮት እግዚአብሔር በሚያቀው ትልቅ አክብሮት አለ አቅምም ያለው ሰው ነው እና መስራት የሚችል ልጅ ነው ዘረኛም ጎጠኛም አይደለም እንዳየሁት እንደቀረብኩት ማለት ነው እውነት መመስከር ስላለብን ማለት ነው ወዶ ገቦች አሉ ደግሞ ለዚህ ለጎጃሜዎቹ ወዶ ይገባሉ በጎጃሜዎቹ ገንዘብና ሀብት የቆሙ እነ ማዕዛ መሐመድ ሮሃ ሚዲያ የሚነዷት
አክቲቪስቶቹን ምላስ ያላቸው ተሳዳቢዎቹ ነውረኞቹ ጎጃም ሰበር ዜና ድንዝዝ የሚያደርጉ ሆን ተብሎ ቀድሞ የተዘጋጁ ከነዚህ እኔ እኮ ስጣላ ከነዚህ ጋር ሁላ ነው ምላተው ገሚሱ በሳተላይት ይጮህብኛል ገሚሱ በዩቲዩብ ይጮህብኛል ገሚሱ በቲክቶክ ይጮህብኛል ገሚሱ በቴሌግራም ይጮህብኛል ገሚሱ በዩቲዩብ ይጮህብኛል ገሚሱ በፌስቡክ ገሚሱ መከራው አማራ እየተጫወቱ ማለት ነው ከዛ ደግሞ የጎንደሩ ስኳድ አለ የሚረዳቸው ሳሚ ምንትስ የሚባለው ልገን ያማራን ትግል እንበጠብጠዋለን ነው የሚለው እነ ፕሮፌሰር ሀብታሙ ይሄንን ቲም እኛን መረዋለን እኛ እንደዚህ እናደርጓል ታራው የጎጃም ነው መንገስ ያለ ይሄ ትክክል አይደል ያማራን ትግል እየበጠበጡ ያማራን ትግል መከራ ፍዳ ያበሉት ያሉት ይሄ አይደል አስቀድመው ነው የተዘጋጁበት ስለዚህ እኔ ዘመዴ ብቻዬን ከነዚህ ሰዎች ጋር ስላተም ካንድ ሰው ጋር ወይ ምናምን ነው ብላችሁ እንዳትገምቱ እኔ መጀመሪያ ጠይቃለሁ የሆነ ሰው ካለብኝ ማን ነው እሱ የት ነው የተወለደው ምንድነው ምናምን አመጣዋለሁ ጎጃም ዲባልና ሚስት ሁለት አይነት የፖለቲካ እንትን ይዘው አንድ ሚዲያ ላይ ሲቀርቡ ተመልከቱ ያው አማራነትን የሚጸየፉ አማራነትን ማይሉ እኛ ኢትዮጵያ ነን ይላል ኢትዮጵያ ኮንክ ኢትዮጵያ ብለውጣ አማራ የሆነ አማራ አሁን ጨዋታው የዘር ነው ፖለቲካው የዘር ነው በኢትዮጵያነቱ የሚቀጠቀጥ አንድ ሰው የለም ወይ በአማራነቱ ነው ወይ በኦሮሞነቱ ነው ወይ በትግሬነቱ ነው አለቅ የጨዋታው ህግ የሚፈቅደው በዛ ነው አለቀ ኢትዮጵያኒስት ነኝ ካልክ እዛው ኢትዮጵያኒስትነትን ያዝ እደግፋለሁ ኢትዮጵያኒስት ነኝ ብለህ ግን የአማራን ትግር ልምራ ማለት አይቻልም ነውር ነው ትክክል አይደለም ይሄን ነው ያርገናል ስለዚህ የኢትዮጵያኒስቶች ኃይል የፈረሱት በምኑ ምክንያት ነው ገንዘቡ ስለቀረ ዶላሩ ስለቀረ ስለነጠፈ ሱፐር ቻት ሱፐር ስቲከሩ ላይ ስለነጠፈ ጎፈንድሚ ስለነጠፈ የታሉነ ታማኝ በቂ 15 ቀን ይወጣ እንግዲህ ኢትዮጵያን ወጣውጣን በለ 1 ቢሊዮን ዶላር ነው የምንሰበስበው አማራው ይሰጣል ወፍ አሁን የለም ወፍ አማራው ራሱ ላይ ያደለበው ራሱ ነበር ያደለም አሁን በቦታችሁ መርዳት ከቻላችሁ ዳይሬክት የምታገኙአቸውን በሰፈራችሁ መርዳት የሚያደርስ ስለሌለ እስክንድር አሰብስባችሁ ብትሰጡት አም አደረገው 3 ሚሊዮን 4 ሚሊዮን ባላው ፓስተር ምስጋናው አንዱ ዓለም ተዋጥቶ ቢሰጠው ለነ ባዬ ስጥ ቢባል አገባበት ለሆቴል እንኳን 12 ሚሊዮን 12000 ዶላር ነው አሉ 8000 ነው 12000 ዶላር እነ ተስፋዬ እነ ማዓዛ እነ ሊባኖስ ቆጥረው የሰጡት አበል ማለት ነው እዛ መጥቶ ቁጭ ብሎ አንድ ቃል ተናግሮ ለሄደበት ያማራ ትግል ለነዚህ ወፈሰማይ ግሪሳዎች እንጀራ ነበር ይሆናቸው መንጋው ደግሞ ማዳመጥ የለም ለምን አይልም አይጠይቅም
ይሄ በኢትዮጵያ መንግስት ውስጥ ያለ ነው። አሁን አብይ አህመድን ለምን ብሎ የሚጠይቅ የለም። አብይ አህመድ መጀመሪያ ይሄዳል፣ ከዛ ሰርክሉን ያዞራቸዋል፣ ከዛ አብይ አህመድ ራሱ ይወጣል፣ እነሱ እሱን ሲሽከረከሩት ይውላሉ፣ እሱ ሌላ ቦታ ይሄዳል። አብይ አህመድ ማለት መንጋው ማለት ለምን ብሎ የማይጠይቅ እንዴት ወዴት ብሎ የማይጠይቅ ማለት እነዚህን በጎች ተመልከቷቸው እነዚህን በጎች መንጋነት ማለት ይሄ ነው። ከዛ ሰውየው አብይ አህመድ ነው አንዱን መንጋ እየመራ መጣው። ወይ ሽመልስ አብዲሳ ነው ወይ አረጋ ከበደ ነው ወይ ብርሃኑ ነጋ ነው ምናምን መጣ። የመንጋውላ ብልጽግና መጣ ግርግር ብሎ ይመጣል። ከዛ ሰዓቱን ያስሞቃቸዋል ብልጽግና። ከዛ ይዞት መጣ። ይኸው መንጋነት ማለት አይጠይቁ። ከዛ ዳነች አቤቤ መሰለችኝ እቺ ተፊት ያለችው ተመስገን ጥሩነህ መሰለኝ ይከተሉታል አብይ አህመድ ነው። ተመልከቱ በቃ አለቀ። ከዛ አብይ አህመድ ወጣ ወደ ዱባይ ሄደ። እሱ ወደ ዱባይ ሄደ። መንጋው መዞር ነው በቃ አለቀ። ጠቅላይ ሚኒስትሩ እንዳሉት እሳቸው ባፈለቁት እሳቸው በሰሩት ምክንያት ማን አይሰማም። ኧረ ተው እባካችሁ ህዝብ እየተራበ ነው። በፍጹም በሳቸው መሪነት በሳቸው ተናጋሪነት አለቀ። የብሔራዊ ንግድ ገዢው ይኸው እዚህ ጋር የሚዞረው እሱ ነው። አይደክመውም። ተመልከቱ ብርሃኑ ነጋ እዚህ ጋር ተመልከቱ። ያው ጋር ተመልከቱ በለጠ ሞላ ተመልከቱ። ይሄ ዝሆን በቀደም ዝሆን አየው የሚለው ጠቅላይ ሚኒስትሩ ጊዜ ነው ዝሆን ያየሁት እግዚአብሔር ይመስገን የሚል ሚኒስትር ያው መንጋነት ተመልከቱ። አብይ አህመድ የለም እሱ ዱባይ ነው ያለው። እሱ ጩሩራ ጨምበራ ነው ያለው። ተመልከቱ ጮርጮራ ነው ያለው። እሱ ልጁን እየዳረ ነው። ቤተ መንግስት ልጁን እየዳረ ነው። የናረጋ ከበደ ወንድም እየተገደለ ነው። ዘመዶቹ በድሮን እየነደዱ ነው። መንጋ እሱ ይሽከረከራል። እዚህ ጠቅላይ ሚኒስትሩ እንዳሉት ይላል። ያኛው እንትና ብርሃኑ ጁላ በዚህ በኩል ያለው ደሞ ጅንጉርጉር ያለው ደግሞ አበባው ታደሰ ነው። አበባው ታደሰ ይሄ ወደዚህ በዚህ በኩል ያለው ተባካ ማዞር ጠቅላይ ሚኒስትሩ እንዳሉት በሳቸው ሐሳብ አመንጭነት ይልላል። ተመልከቱ። አይ እኔ አላልኩም። አቡነ ሳይሮስ እዚህ ውስጥ አኔ አልታዩኝም፣ ግን አሉ ይኖራሉ። ያካል ኢብራሂም ቱፋ ማንም ይኖራል፣ ግን እኔ እዚህ ውስጥ አሁን ጳጳሱንና ሼኩን አላየሁም፣ ፓስተሮቹንም አላየሁም። ግን ይሄ መንጋነት ማለት ይሄ ታለቅ አይጠይቅ። አንዴ ይዞት ይሄዳል፣ ያዞረዋል፣ አለቀ። እሳቸው እንዳሉት እያለ ይቀጥላል። መጠየቅ ልመዱ፣ ለምን ማለት ልመዱ። እሱ ሲሆን ነገሮች ሁሉ ጥሩ ይሆናሉ ማለት ነው። ሁለት ነገሮችን ቶሎ ቶሎ ነግሬያችሁ ልጨርስ። አንደኛው የህወሓት መከፋፈል ነው። ህወሓት እንዳያችኋት ነው። ህወሓት በጣም አሪፍ ናት፣ በጣም አሪፍ ናት፣ ስማርት ናት። ህወሓትን የማያውቃት ካለ እሱ በጣም ምንም ነገር የማይገባው ነው ማለት ነው። በጣም መረዳት መቻል። አንዳንድ ሰዎች ህወሓት ተከፋፍላለች፣ ህወሓት ተጣልታለች፣ 3-4 ቦታ ናቸው ምናምን ትግራይ ምናምን በቅቶላት። ትግሬ በጣም ስማርት የሆነ ትግሬ በቃ አለቀ። ለዓላማቸው ደግሞ ቃል ኪዳን እዚህ ነው ያለውበት ሀገር አንዲት ሴት ስትናገር እሰማት ነበር። እኔ ስጋዬን ሽጬ ነው ውድቤን ማለት ድርጅቴን ህወሓትን የረዳዋትና 4 ኪሎ ያስገባዋት ስጋዬን ሽጬ ነው ቸርችሬ ነው ሴተኛ ዳሪ ሆኜ ነው ብላ በድፍረት ስትናገር ሰማት ነበር። እዚሁ ያለውበት ሀገር ማለት ነው። ይሄ ቃል የሚገቡት ኮሚትመንታቸው እዚህ ድረስ ነው። ትግሬ ማለት በቃ አለቀ። የሚደነቅ ህዝብ ነው። ይሄ መሽለጥለጥ ምናምን የለም። አራሱ ትግሬን አይደለም አማራውን ትግሬ ሲያደርጉት እንደራሳቸው አድርገው ነው። ኦሮሞውን ትግሬ ሲያደርጉት እንደራሳቸው አድርገው ነው። እና አረጋ ከበደን እነ ደመቀ መኮንን እነ ገዱ አንዳርጋቸውን ትግሬ ሲያደርጓቸው የትግሬ ፖሊሲ ሲጭኑባቸውና በአማራ ላይ የትግሬ አምባሳደር አድርገው ሲሾሟቸው ትግሬ አድርገው ነው። ህወሓት እንዳለችው ውድብና ከሷ በፊት እኛን ያስቀድመን መስመርና ኃይልና ከትግሬ በላይ ትግሬ ሆነው አማራን የጨፈጨፉ ሰዎች ትግሬዋ ህወሓት ያጠመቀቻቸው ናቸው። በጣም ትችልበታለች። ትግሬው ብቻ ሳይሆን ትግሬ ያልሆነውን ከትግሬ በላይ ትግሬ ሆኖ ለትግሬ እንዲያለቅስ እሱ እየተራበ ለትግሬ እንዲያለቅስ እሱ እየተጠማ ለትግሬ እንዲያለቅስ እሱ እየተጎዳ ለትግሬ እንዲያዝን ለትግሬ እንዲጨነቅ ያደርጉታል። ይችሉበታል። ፖለቲካውን ይሰሩታል። አሁን አቶ ልደቱ አያሌው ማደንቀው ማከብረው ምንም
ቀን በክፉ ማልናገረው ፖለቲከኛ ሐሳቡን አደንቅለታል ወንድ የሆነ ይሟገተው ወንድ የሆነ ይርታው ራሱን ሆኖ ነው የሚቀርበው ደስ ነው የሚለኝ ልደቱ ሰይጣንን አመልካለሁ ብሎ ሲቀርብ የሰይጣንን ቅድስና ሲናገር ሰይጣን ርኩስ እንደሆነ ሰይጣን የተጣለ ዘንዶ እንደሆነ ማስተማር መከራከርና ማሳመን ያለበት እግዚአብሔር ቅዱስ ነው እግዚአብሔር አምላክ ነው መላእክት ቅዱሳን ናቸው የሚል ኃይል ነው እንጂ ለምን ልደቱ እንደዚህ ያለ አንልም ቅረበው ተሟገተው ተከራከሩ አደንቀዋል ካልደቱ ነው ማልስማማውና እሱንም ራሱ የጠየቁት እህቱን ፊት የጠየቁት ሌላም ሰው መሐላችን አለ የጠየቁትና ማይስማማኝ ነኝ አማራ ሆኖ ከትግሬ በላይ ለትግሬ የሚከራከረው ነገር ለዚህ በተለይ ለወያኔ የሚከራከረው ነገር የሚያለቅሰው ነገር የሚጮኸው ነገር ምን ቢወጉት ነው ምን አይነት ስልጣና ቢሰጡት ነው ምን አይነት ትምርት ቢሰጡት ነው ወይም እኛ ያላየነውን የትግሬን ቅድስና የትግሬን መልአክነት እንዴት ቢያይ ነው እላለሁ ዘመዶቹ ላስታ ላይ አልቀው ዘመዶቹ ወሎ ላይ አልቀው ርብርም ብለው ትንፍሽ አይልም ግርምንም ይለኝ በእውነት እና አደንቃቸዋለሁ በእውነት ከምን እንደመጣ ጋሽ ልደቱ አንድ ቀን ቢነግረኝ በጣም ነው ደስ የሚለኝ በእውነት እኔ ለራሴ ቢገባይ ማለት ስለዚህ አሁን ትግሬዎቹ እንደዚህ ሆነዋል ጮቤ ሲረቁ ነበር አሁን መንገድ ተዘጋ የቲዲኤፍ ሰራዊቶች ድንጋይ ኮልኮሉ ብሎ ይሄ ኮልኮልያ ትግሬን ማያቅ የትግሬን ልቡን ማያቅ የትግሬን የውስጡን ማያቅ በቃ ህዋት ተጣላ ተፈረዘ ብሎ እንደም ቤንዚን ሊያርከፈክፍ ጥቅሴ ነው አማራ ክልል የአማራ ልዩ ኃይል እንደዚያ ቢያደርግ ራሱ መንግስት በሞርታር በድሮን ነበር አፈር ከደም የሚያበላቸው በትግራይ የተነካለ የለም ፖለቲካ ነው የሰሩት ትንሽ ስጋ ጣል አድርገው ቢምቢውንና ጉንዳኑን ዘመሚቱን ቁጫጩን ሰበሰቡበት ወንዶች ናቸው እግዚአብሔር ነው ያደቃቸዋል ወንዶች ናቸው ክፉና ደጉን ወዳጅና ጠላቱን ለዩበት እነሱ አይናኩ በትግራይ 13 ፓርቲ ነው ያለው ታምናላችሁ እናታቸው ህወሓት ትባላለች ቲፒኤልኤፍ ልጆቿ አረና ብልጽግና ራሱ ባይቶና ሳልሳይ ወያነ ውድብ ነፃነት ትግራይ አሲምባ አክሱማይት ፓርቲ ራዴፓ ውድብ ሰብ እንደርታ ትዴፓ እና ወይዘሮ ስምረት የጌታቸው ረዳ አክስቱ የነበሩ ናቸው አሉ እና በእሳቸው መታሰቢያ ነው የከፈተው ይላሉ እኔ አላቅም አሁን ወይዘሮ ስምረት ብለው የነገሩኝ ነው ስምረት ፓርቲ ተመስርቷል ብሏል ነገር ግን ወይዘሮ ስምረት የጌታቸው ረዳ አክስት መሆናቸውን አላቅም ግን ተመልከቱ ዘዴያቸውን ብቻ ይውልኝ የትግሬን ዘዴ ተመልከቱት እነዚህ 13 ፓርቲዎች እዛ ተቀምጠዋል ትግራይ ውስጥ ነው ያሉት ከዛስ ፕላን ኤ ፕላን ቢ ፕላን ሲ ፕላን ዲ ፕላን ኢ ፕላን ኤፍ ብለው ያወጣሉ ህወሓት እዛው ትግራይ ተቀመጥና ከዛ ከማጋ ግንኙነት ታረጋለች ከኤርትራ ጋር ግንኙነት ታረጋለች ከሻቢያ ጋር እንደ በፊቱ ከብልጽግና ጋር ሻቢያ ተጠቃቅሶ መጥቶ ለሁለት እንዳይወቃት ያንን በትግሪኛ ያናገረች ሽማግሌውን አብረን እንሁን ያለው ለዚያ ሁለታችን ያጠፋናል ብላ እዛ ትይዘዋለች ማለት ነው ሷዛናት ከዛ መሳሪያ ደግሞ ያስፈልጋቸዋል መሳሪያ ስለሚያስፈልጋቸው ደግሞ አዲስ ኃይል አቋቁመው ብርሃኑ ጁላን ምርኮኛውን አብይ አህመድን አጭበርብረው አፋር ውስጥ የህወሓትን የሚቃወም ሰራዊት ብለው አስቀምጠዋል በማበጀት በኢትዮጵያ በጀት በማገንዘብ በኢትዮጵያ ገንዘብ መሳሪያውን የሚሰጠው ማን ነው አብይ አህመድ መሳሪያውን የሚሰጠው ማን ነው በጀቱን የሚሰጠው አብይ አህመድ ቀለብ የሚያቀርበው ስንቅ ትጥቅ የሚያቀርበው ማን ነው አብይ አህመድ ማንን እንዲወጉ ትግሬን እንዲወጋ መስሏል ከዛ ደግሞ ከዱ ይባላል 30 ምናምን ሰዎች ወደ ትግራይ ከዱ ከዛ ከዚህ ሰው ይጨመር ይባልና እዛ ይሄዳሉ ይሰለጥናል ምን ይላል በኢትዮጵያ ገንዘብ ይሰለጥናሉ በኢትዮጵያ ገንዘብ በሀብት ይሰለጥናሉ በኢትዮጵያ መሳሪያ ይሰለጥናሉ ከዛ በኋላ ራሳቸውን ያጠናክራሉ ከአፋር ገዢ መሬት ይዘዋል በዚህ በኩል የሚመጣባቸውን መሳሪያ ሊያዞሩበት ይችላል እንደ ሰሜን እዛው አፋር ቁጭ ብለው የኢትዮጵያ መከላከያ ሰራዊት ነኝ የሚለውን ገበሬ የደቡብና የኦሮሞ ወጣት ባንድ ሌሊትም ሽቅ ሊያደርጉት ይችላል ከዛ አረና የሚባል ደግሞ አለ
አረና ማለት ከህወሓት የወጡ ህወሓቶች ናቸው እነ ገብሩ አስራት እነማ ናቸው ትግሬዎች ናቸው አይነካኩም ብልጽግና ደግሞ በራሱ ብሎ ያዛቸዋል ይሄ ኦሮሞ ሆኛለሁ የሚለው ኤርትራ የተወለዱ ሰዎችን ይዟል ይሄ ቆላማ ሚኒስትር ያኔ መከላከያ ሚኒስትር ሆኖ ትግሬን አፈር ቀድሜ ያበላው ማለት ነው ሻዕቢያው እነ ዶክተር በላይ ማን ነው ምናምን የሚባለው አለ ባይቶና የሚባላል ምን አይቶ እንግዲህ ስሙን አለ ትርጉሙን አለ ሳልሳይ ወያኔ የሚባላል ቀዳማይ ወያኔ አለ ከዛ ሁለተኛው ህወሓት ወያኔ አለች እኛ ደግሞ ሳልሳይ ነን ወያኔ ነን ብለው በአያታቸው በወያኔ ስም የሚጠሩ ሳልሳይ ወያኔ የሚባሉ አሉ ትግሬዎች ናቸው ውድብ ነፃነት ትግራይ የሚባላል ያው ህወሓት ማለት ነው የትግሬ ነፃ አውጪ ነው ትግራይን ነፃ የሚያወጣ ግሩፕ ነው ይሄን ፍቃድ የሚሰጠው ማን ነው የኢትዮጵያ ምርጫ ቦርድ አብይ አህመድ ነው የሚሰጠው አሲምባ የሚባል ደግሞ አለ አክሱማዊ ፓርቲ የሚባል አለ ራዴፓ የሚባል አለ ውድብ ሰባንደርታ የሚባል አለ ትዴፓ ትግራይ ዲሞክራሲያዊ ፓርቲ ወይዘሮ ስምረት ደግሞ የጌታቸው ረዳ ክስት አሁን በቅርቡ የተመሰረቱት አሉ ማለት ህወሓት ከሻዕቢያ ጋር ናት እዛ ስራዋን ትሰራለች በህወሓትና በአብይ አህመድ መካከል ደግሞ ጀነራል ነው የተሾመው አማራ ክልል ገብቶ የተዋጋ መከላከያን አፈር ከድሜ ያበላ ሰሜን እዝን ምሽቅ አድርጎ ያረደ የበላ የጨፈጨፈ ታደሰ ወረደ የሚባል ጨፍጫፊ ጸረ አማራ ጸረ ትግራይ ጸረ ሰው ጸረ ኢትዮጵያ የሆነ ኃይል አብይ አህመድ ሾሞታል ስለዚህ እሱ ድልድይ ነው በጀቱ በሱ በኩል ይለቀቅለታል ለትግሬ ማለት ነው ከዛ ታደሰ ወረደ ይመጣና ከነንተና ጋር ከአብይ ጋር ይነጋገራል ይሄድና ከነ ደብረጽዮን ጋር ይነጋገራል ከሌሎችም ፓርቲዎች ጋር ይነጋገራል አለቀ የሱ ስራ የጆከርነት ስራ መስራት ነው በቃ ትግሬ ነው ያው ጌታቸው ረዳም ማን ነው የራያ ሰዎች ናቸው ሶስቱም ራያ መሰሉኝ አላቅም ማን ነው ጻድቃን ምናምን ስለዚህ ትግሬ ተጣልቷል ትግሬ ተለያይቷል ብለ ጮቤ ትረግጣለ ሌላው ደግሞ ትግሬ ራሱን የህወሓት ተቃዋሚ መስሎ የህወሓት ማዕከላዊ ኮሚቴ የነበሩ ሰዎች የት መጡ አዲስ አበባ መጡና የማን ሽርኮ ነው የአብይ አህመድ ሽርኮ ነው ቢሮ ተሰጥቷቸው የአብይ አህመድ ካቢኔ ውስጥ ያለ ምርጫ ጌታቸው ረዳውን የአፍሪካ ጉዳዮች አማካሪ ተብሎ ያንን ሁሉ ወጣት ትግሬ ያስጨፈጨፈ ትግራይን ያስጨፈጨፈ አማራን ያስጨፈጨፈ በጄኖሳይድ ተከሶ ከአብይ አህመድ ጋር ፍርድ ቤት መቆም የሚገባው ሰው ፕሪቶሪያ ሄዶ ተፈራርም ያለው ምናም ብሎ ሱፉን ገጭ አድርጎ ከአብይ አህመድ ጋር እንደ ንጹህ እንደ ቅዱስ እጃቸውን ታጥበው ይሄው ኢትዮጵያን እንመራለን ብለው የአብይ አህመድ አማካሪ ሆኖ መጣ ትግሬ ሼም ያቃለው ፖለቲከኛ ሼም ያቃለው አያቅም ሼም ቢያቅ ጌታቸው ረዳ አብይ አህመድ አጠገብ አይቀመጥም ነበር አብይ አህመድ ድንክ ነው አብይ አህመድ ደንቆሮ ነው አብይ አህመድ ጨፍጫፊ ነው አብይ አህመድ ሌባ ነው አብይ አህመድ እንዲህ ነው ሲል የከረመው ሰውዬ አሁን መጥቶ ጠቅላይ ሚኒስትሩ በእውነት የሚገርሙ ናቸው እኔ ሌባ ነኝ እኔ ዘራፊ ነኝ እኛ እንደዚህ ነን እኔ እንደዚህ ቀሽም ነኝ እኔ እንደዚህ ነኝ ብሎ ከሰባተኛ ክፍል አላለፈም ብሎት የነበረውን ሰው ስለዚህ በትግሬ ነፃ አውጪ ሜንታሊቲ ውስጥ ሼም ነውር ይሉኝታ ሰው ምን ይለኛል የሚባል ነገር የለም ለዓላማቸው ብቻ ከዋሻ እስከ ዋሻ የጌታቸው ማስታወሻ ብሎ በቀደም እንትና ያለውን አመጣልኝ ማን ነው ስሙ የታማኙን በየነ ወንድም እስቲ ስማው አብይ ግልገላም ባገነን ነው አብይ አህመድ ድንክ ነው የፖለቲካ ድንክ የሁሉም ነገር ድንክ ነው አብይ አህመድ ኖርማሊ ጤነኛ ሀገር ቢሆን ኖሮ ወይ ጸበል ወይ ያምሮ ከመና ሆስፒታል ነው የነበረበት ሰው አብይ ኢትዮጵያ ውስጥ ያሉ በሙሉ ክፍለ ጦሮች ያላቀው ትግራይ ለሞር አብይ አሁን ሊከፍት የሚችልበት እድል በገጠመው ቁጥር ደመቀ የሆነ ማምታታት የሚችልበት መድረክ በገጠመው ቁጥር የትግራይ ህዝብ ለማሳነስ መሞከር ነው እንደሚያቸው ያሳልፉ አብይ
ለስልጣኔ ስጋት ይሆነኛል ብሎ እስካመነ ድረስ በመቶ ሺዎች የሚቆጠሩ ሰዎች እንደገና እየመለመለ በጉልበትም ጭምር ጦርነት ሊማገድ የሚችልበት እድል ዝግ ነው ሊባል አይችልም። አብይ አህመድ አጃቢዎቹ ሳይቀር እየራቀ ያው አጃቢዎቹ ነው ይማርካል ነው እንገላለን። አብይ ከሚመራው መንግስት ጋር መቀመጥ በምንም ለምንም ዓላማ በድርድር መቀመጥ ነውር ከነውር በላይ ነውር ነው ተብሎ ነው መወሰድ ያለበት። ጤነኛ አእምሮ ያለው ማንኛውም ወገን ህወሓት የትግራይ መንግስት ብቻ አይደለም አብይ መራዋለሁ ከሚለው የተራ የነፍሰ ገዳዮች ቡድን ጋር መቀመጥ ነው ነውር መሆን የነበረበት። መጀመሪያ ወደዚህ መጣን። ባሌ የመጨረሻ የመጣሁት 13 ዓመት በፊት ባሌ ጂኦግራፊ ነው ለኛ መልክዓ ምድር ነው እንጂ ሌላ ነገር የለውም። ሶደርሽ መጥቻለሁ። ቢያንስ ያኔ መንገድ ለመመረቅ ነበር የተመጣው። በስንት ዘመን የተሰራች አንድ መንገድ ብቸኛ መንገድ ነበረች። በሄሊኮፕተር ሄድኩት። በጣም ሀብታም ነገር መሆኑን የሚያጠራጥር ነገር አልነበረም። እንዴም አትሊስት ሀብት ለመጠቀም እንኳን መንገድ ቀደም ብሎ መስራት እንዴት አልታያቸውም ብዬ ጠይቅ ነበር። ያን እንኳን አልኩት ለመዝረፍ ነበረ፣ ግን መዝረፍ የሚለው ቃል ትንሽ ከወድ ስለሚል ነው። አብይ ራሱ ደነገጠ። በቃ ተሸማቀቀለት። እስከዚህ ድረስ አሁን ለእናንተ ይመስላችኋል ጌታቸው ረዳ ራሱን እያዋረደ ምናምን መስሏችኋል? ውሸት። እንዲህ ነው ተማምነው እንዲህ ነው ሆነው ትግላቸውን የሚያድኑት። እኔ ብፁዕ አቡነ ኤልሳ ነፍሳቸውን በረከታቸው ይደርብን አሁን ፓርላማ የገባው ባያብል የደንቢያ የዛይንትን የድል ብዛ ልጅ አቡነ ማናቸው የአረብ ሀገሩ ብፁዕ አቡነ ዲሜጥሮስ ሌሎችም ትልቅ ሰዎች እና አቶ ያሬድ ምናምን ባለንበት የተነገረኝ ነገር አለ። የህወሓት ታጋይ የነበሩ እዛው ጸለምት ጫካው ውስጥ አብሮ የነበሩ ሰዎች የዛን ጊዜ ትዝታ በእውነት ስጋ ካምፋየር ተደርጎ ያሬድ ቅዱስ ያሬድ ራስ ደጀን ደብረ ሐዊ የነበርን ጊዜ ነገሩኛል። ነበርን ያሉ ሰዎች ወያኔዎቹ እኮ ትግሬዎቹ ጽናታቸው እስከዚህ ድረስ ነው አሉ። እንዴት አላቸው? ደርግ ተራራዋን ያዛሉ፣ መውጫ ጠፋሉ። መውጫ ጠፍቶ ምን ይበላሉ? መትረፍ አለባቸው አሉ። ስለዚህ ምን አሉ? እጣ ወጡ አሉ። የህወሓት ታጋዮች እጣ ወጡ። ምን በቃ መጀመሪያ እጣ የወጣበት ይበላል፣ ከዛ በኋላ ቆይተን ደግሞ እስኪከፈት እንጠብቃለን ብለው እሺ እጣ ወጥቶ እጣ የወጣበት ሰውዬ በካራዛ ታርዶ የሱን ስጋ በልተው ነው በጽዳት የተሻገሩት። እንዲህ ነው የሚነግሯችሁ። ጽናታቸው እስከዚህ ድረስ ነው። ራስን በልቶ ራስን ሰውቶ ራስን አጥፍቶ እንትን ያለ ሰው እዚህ ታማው ተሰደምኩ ሼም የሚባል ነገር አያውቁ። ለዚህ ነው ስዩም መስፍን ወጥቶ ባድመለኛ ተፈርዷል ወጣችሁ ጮቤ ርገጡ ሲል ኢትዮጵያውያን በልማድ የምናቀው ራሰ በረሃ ሰው ትልቅ ሰው ያውም የመንግስት ባለስልጣን አይዋሽም ብላችሁ ነው አይደለም። ቲፒኤልኤፍ ጋር ይሄ የለም። ሃይማኖት የላትም፣ ሞራል የላትም። ይሄ የሰው የማህበረሰብ አሴት ናቸው የሚባሉት ነገር የላቸውም። ሽርሽር አድርገው የበሉ ናቸው። ያን ቅዱስ የትግራይ ህዝብ ያሳነሱ ናቸው። ይሄንን ጭካኔያቸውን ይሄንን ውርደታቸውን ያለበሱት ሰዎች ናቸው። ቲፒኤልኤፍ መርዝ ናት። አንዴ ከተወጋ ተወጋ ነው። ስለዚህ እዚህ መታውን እንደዚህ ትላል። በኢትዮጵያ ፋይናንስ በኢትዮጵያ ገንዘብ ስራ ላይ ናቸው። እነሱ ስራ ላይ ናቸው ይመስለዋል። አሁን ለሰው ታዩታል። አንድ ቀን ነው የሚፈልጉት። አንድ ቀን መሃል ሆኖ ያስቸገራቸው አማራው ነው እንጂ አማራው ከመሃል ባይኖር እኮ ኦሮሞን እናሳየው ነበረ፣ ኦሮሞን እንዴት እንነዳው እንደነበር እናቅ ነበረ የሚሉ ሰዎች ናቸው። እነዚህ ሰዎች እየመጡ ነው ቦታውን እያያዙ ነው። ምናልባትም ደግሞ የአብይ አህመድ መንግስት ይወድቃል። ከወደቀ አማራ ስልጣን መያዝ የለበትም። ስለዚህ ምዕራባውያኑ ተጠቃቅሰው ወደ አብይ እያቀረቡት ነው። የሶፍ ዑመር ዋሻው ጉብኝት ዝም ብሎ የተዘጋጀም አይመስለኝም። የነበሩት ቲፒኤልኤፎች ዋነኛው እነ ደብረ እነ ማነው ስሙ እነ ጻድቃንና
ከዛ በኋላ ዋነኛዎቹ ቲፒኤልኤፍ የፈጠረቻቸው ምርኮኞችና የነጻድቃን ተገዢ ገረድ የነበሩት ሽማግሌዎቹ የኦህዴድ ባለስልጣናት ናቸው የነበሩት ከስልጤ የነበሩት ሁለቱ ናቸው ዳንኤል ክብረት ቲፒኤልኤፍን ማገልጋይ ነበረ አሁንም ደግሞ አብይን አገልጋይ ነው ለከፈለው የሚሰራ በቦታው የነበሩት ሰዎች ግን ሬድዋን ሁሴን ቲፒኤልኤፍ የፈጠረችው ነው ሙፈሪያት ካሚል ቲፒኤልኤፍ የፈጠረቻት ናት ያኛው ዶክተር በምናም የሚባለው ትግሬው ቆላማ የሚባለው ትግሬ ነው ቲፒኤልኤፍ ማዕከላዊ ኮሚቴ የነበረ ነው ጌታቸው ረዳ የህወሓት ምክትል ሊቀመንበር ነው ጻድቃን ገብረትንሳይ የናባዱላ የነማ መሪ ነው ወርቅነህ ገበየሁ ዶክተር መራራ ጉዲና እንዳሉት የኔ ተማሪ ነው ትግሬ ነው ወርቅነህ ገበየሁ ኪዳኔ ነው ከዛ ነውና መለስ አምጥተውት በቃ ኦሮሞውን ኦሮሚያ ገብተ ተወዳደር ያሉት ሻሸመኔ ተወለደ ትግሬ ነው ያሉት እሱ ብቻ አይደለም አሁን ወለጋ ውስጥ የሚዋጋው ኃይል የትግሬ ኃይል ነው ትግሬዎች ናቸው ይሄንን ራሳቸው ናቸው የተናገሩት ካለ አሰምቻችሁ በሱ መጨረስ እንችላለን በደንብ ማወቅ አለ እኔ የምናገረው ነገር ያደማል እኔ የምናገረው ነገር ያንዘረዝራል እውነቱን ግን ማወቅ አለብን መስማት መቻል አለብን አማራ ራሱን ችሎ መሄድ አለበት እንደ ዘመነ ካሴ መተው ስብሃት ነጋ እግር ስር የተደፉት ለምንድን ነው የትግራይ ኃይሎች ጎጃምን የሚያንቆለጳጵሱት ጎጃምን የሚክቡት ለምንድን ነው የጎጃሙ ኃይል በጎጃም የታሰሩ የትግሬ የጦር መኮንኖችን ተጋድሎ ጎጃሚዎችን አስገድሎ ፋኖችን አስገድሎ እየፈታ የሚልከው ለምንድን ነው መመርመር አለበት መጠየቅ መቻል አለባችሁ ዝም ብሎ የሚያዝ ነገር አይደለም እኔ በቀደም የላኩል መስሎኝ እንጂ ሲናገር ሰምቻለሁ አንተም ሰምተው ከሆነ አምጣው ወንድም አለም ያ ማን ነው የሚሉት ተናጋሪ ካላችሁ ላኩልኝ እናንተ ያ የትግሬው አክቲቪስት የነበረው በጎጃም በመናምን ያሉት በትግራይ ያሉት የኛ ናቸው ትግሬዎች ናቸው እያለ የሚናገር አንድ ሰው ነበር የት እንዳደረስኩት የት እንዳደረኩት አላቆማውን ፈልጌ ማግኘት አልችልም እንጂ ሲናገር ሰማው ነበር እንኳን እሱ ኦነግ ሸኔነን ብለው የሚሄዱት ዲሪባ ኩምሳ የሚባለው ጃልመሮ እኮ በትግርኛ ነበረ ከቴዎድሮስ ከቴዲ ርዕዮት ጋር ሲያወራ የነበረው በትግርኛ ኢንተርቪው ሲሰጥ የነበረው በትግርኛ ብዙዎቹም ደግሞ ሰፈራውን ያቋቋሙ ሰዎች ትልልቆቹ ሰዎች እና አቶ ገብሩ ገብረ ማርያም የሚባሉት እኛንን ወሰድናቸው በዛ አካባቢ ያሉት ትግሬዎች ናቸው ብለው እዚህ የትግሬ ጽናቱ የትግሬ ብልሃቱ የትግሬ እንትኑ ቀላል አይደል አኝም ሲናገር እንግዲህ የፓርላማ አባል የነበሩ ናቸው አረ የዛኛው ካላችሁ ላኩልኝ እናንተም እዚህ ውስጥ የምታዩ ሰዎች ካላችሁ ላኩልኝ ሂድ እኔ ኦነግ ሸኔ የሚባለውን ውጊያም እኔ እስከማውቀው ድረስ የራሴ ጥያቄ ብዙ ነው ያለኝ በመንፈሴ ውስጥ ኢዚት ኦነግ ሸኔ የሚባለው ይፋቶል ዘሪስ ፒዩሪቲ ንጹህ የሚባል ነገር የለም ግን የሚዋጋው እውነት የኦሮሞ ልጅ ብቻ ነው ወይስ የሌላም ብሔር ተወላጅ እዛ ሀገር ህፃን ሆኖ የመጣ እዛ ያደገ የኢትዮጵያ ህዝብ የናያውቅም በጣም እርግጠኛ ነኝ ይበቃል ይበቃል ዝርዝሩን ሄደው ማየት ይችላሉ እኔ አሁን እዚህ ላይ መድከም አልፈልግም ሌላም የተናገረ ልጅ ነበር በቀደም ልክልሃለሁ ብዬ ለቴክኒሻኑ ልካለሁ ብዬ ሳልክል ስለቀረው ስለዚህ እነሱ ተከፋፍለዋል እንደዚህ ብለዋል ምናምን ምን የለም ስራ ላይ ናቸው አሉላ ሰለሞን የሚደግፈው ማንን ነው ደብረጽዮን እንትና እነጌታቸው ረዳንና ምናምን ማንን የሚቃወም መስሎ እነ ደብረጽዮንን ምናምን የሚቃወም መስሎ አሉላ ሰለሞን የሚደግፈው ማንን ነው
እነ ደብረጽዮንንና ኤርትራን ማንን የሚቃወም መስሎ እነ ጌታቸውንና እነማ አንድም ሶስትም ስድስትም አራትም ሆነው እየሰሩ ነው ያሉት። ቤተ ክህነት ያሉት እኮ ትግሬው እኚ ድምፃዊ የሚባሉት ማናቸው የሚባሉት ሰውዬ ማህበረ ሰላማ የሚባለውን እዛ ሄደው አቋቁመው ወረብ አቅርበው መወድስ አቅርበው ቅኔ አቅርበው ይመጣሉ። የትግራይ ቤተክርስቲያንን መስርተው እዚህ ደግሞ ፓትርያርኩን ተጠግተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደሞዝ ትከፍላቸዋለች። ገንዘቡን ከአማራ ከኦሮሞ ከትግሬ ከጉራጌ የሚሰጠውን አስራት በኩራት ይበላል። እሱ ግን እዛ ሄዶ ትግራይ የምትባል ሀገርና ቤተክርስቲያን ይመሰርታል። እንዲህ ናቸው። በድፍረት እውነት መነጋገር መቻል አለብን። ያለዛዚ ጌሙ ያልገባን ሰዎች ጨዋታ ያልገባን ሰዎች ትግራዊ ተከፋፍለዋል ምናምን ብለዋል። እንደዚህ እነ ጌታቸው እንትና ሊውጡ ነው ምን ትስዬ ምናምን ሊሆን ምናምን የለም ገና ይጫወቱባቸዋል። ዛሬ ጌታቸው ወልቃይት ሄዷል። ወልቃይት ሄደው ደመቀ ጋር ነው። ደመቀ ዘውዱ ብልጽግና ነው። ጌታቸው ብልጽግና ሆኗል። የህወሓት ምክትል ሊቀመንበር እዚህ መጥቶ ብልጽግና ሆኗል። ስለዚህ እዛ ሄደው አሁን ጌም እየተጫወቱ ነው። ራሱ ጌታቸው እንትናማ ምንድነው ትግሬ ነው ነጠቁት። አሁን መድረኩን የመራው ማን ነው? ጌታቸው ረዳ ነው። ለጌታቸው ረዳ ምን ይፈልጋል? የትግሬው ህዝብ እንዲያምነው እንዲቀበለው ይፈልጋል። ስለዚህ እዚህ የፖለቲካው ጨዋታ ውስጥ እሱ ተቀባይነት እንዲኖረው እና አብይ አህመድ ራሳቸው ብልጽግናዎች ራሱ ያ ትግሬ ነው፣ ኮሎኔሉ ትግሬ ነው። ስለዚህ ወልቃይትን ቁማር ይጫወቱበታል። ለማ ይሄኛውን ትግሬ ጌታቸው ረዳን ሌላኛው ትግሬ እንዲያምነው በቃ እሱ ነው የሚሻለው ምዕራብ ትግራይን እንትን ሊመልስልን ነው ብለው ትረስት እንዲያደርጉት ይሄኛውን ኃይል እንዲያምኑት። ያኛው ከኤርትራ ጋር እየሰራ ነው፣ ይሄኛው ከብልጽግና ጋር እየሰራ ነው፣ ያኛው አፋር ውስጥ እየሰራ ነው፣ ይሄኛው ደግሞ እዚህ ሌላ የፖለቲካ ጌም ይጫወታሉ ማለት ነው። አለቀ። እነሱ በጣም ብልጦች ናቸው። የት ገብተዋል? ሸዋ ገብተዋል። የሸዋ የነ ኢንጂነር ደሳለኝ እዚህ አብረ በረህት ያለው ሰለሞን ወልደ ገሪማ የሚባለው ጸረ አማራ ኃይል ፌስቡከር ታውቁታላችሁ። ዛሬ በሸዋ የፋኖ መሪ ሆኖ ገብቷል። እነ ደሳለኝ ጦር ውስጥ የሸዋ ፋኖ ሆኖ ገብቷል። ኢንተርቪው የሚሰጠው ለነ መሳይ መኮንን ነው። ሰለሞን ወልደ ገሪማ የአማራ ፋኖ ሸዋ ሆኖ ገብቷል። ያንን ስድቡን ያን ትውከቱን ሳይረግጥ ሳይጠርግ ማለት ሼም የሚባል የለም እነሱ ጋር ካልነቃህ በስተቀር መጫወቻ ነው። አማራ ደግሞ ይሉኝታ ሼም የሚባል ያጠቀዋል። ይሁን ድሬዳዋ እንኳን ስትሄዱ እነ ይሁን የመጡ ነው የሚባለው። ከዛ በሰሞኑ ቀን 100 ብር የሚሸጠው 300 ብር ይሏቸዋል። 250 ትሸጥም ይላል የአማራ። በሺ በቃ ውሰድ ሲሉ በሺ በቃ ይሁን እነ ይሁን የመጡ ነው ይባላል። እነ ይሁን መጠየቅ መቻል አለበት። አማራ መንጋ መሆን የለበትም። መንቃት መቻል አለበት። ይሄ ያለው ትውልድ ይሄን ነው እያመጣ ያለው። ስለዚህ እኔ ያለኝ ይሄ ነው። በዚህ በእንትኖቹ ውስጥ ያለውን ነገር ሁላችሁም በዚህ ማየትና ማወቅ መረዳት ትችላላችሁ ማለት ነው። የጎጃም ፋኖን ተናግሬ ጨርሳለሁ። የጎጃም ፋኖ አላችሁ? ጨረስኩ። 10 ደቂቃ የጎጃም ፋኖ አላችሁ? እስቲ 1 2 10 ሰው አለን በሉ። የጎጃም ፋኖ ጨርሼ ወደ ቤታችን ቻው። ሳምንት ነው የምንገናኝ። የጎጃም ፋኖን እስቲ አለን አለ ሰው? ኦኬ አለን። ታፕ 1 ሚሊዮን አስገቡት። 1 ሚሊዮን አይሺ ከኢትዮጵያ መልእክት እየመጣ ነው። የቲቪ ቻናሉ ለመዝላት እየታገሉ ነው። እንትን ዌቭ እየረጩበት ነው ይላሉ። እኔ ምን አገባኝ? እኔ በዌብሳይቱ በምኑ መከታተል ትችላላችሁ። እውነት ነው የምናገረው፣ ሀቅ ነው የምናገረው። የኔ ስራ ማፍረስ ነው፣ ሴራ ማፍረስ ነው፣ ተንኮል ማፍረስ ነው። ለዛች ሀገር የሚገባትን እውነት በእውነት የሚገነባ
ፖለቲካ ሃይማኖት በእውነት ማድረግ ነው ያ ነው እኔ ማድርገው ማለት ነው አላችሁ ጨርሻለሁ አለን በሉ እስቲ አለን እስቲ አሉ እስቲ እዛ ላይ ጻፍልኝ እዚህ ቲክቶክ ላይ ያላችሁ አለን አልማዝ ባረጭላ አለች ይያሉኝ ነው ቁጭ ብላለች አልሚዬ ቁጭ ብለሽ ስሚ አሁን የጎጃምን ስለሆነ የምናገረው ቁጭ ብለሽ ስሚ ወዳጄ እኮ ናት ደግሞ ሚገርም ወዳጄ እኮ ናት በእውነት መቼም ምን ዘመን ወዳጅ አይወጣልኝም አይበረክትልኝም እንጂ እንደ አልማዝ ባለጭራ ደግሞ እንትን ያለ እንዴ በጣም ወዳጄ ናት ቁጭ ብለሽ ስሚ አሁን የጎጃምን ትንሽ ነገር ነው የምናገረው እሱም በሰፊው መጣለው እሺ አለን አሉ እስቲ ንገረኝ አለን አሉ ትዊተር ነው ይሄ ትዊተር እንጃ ስንት ሰው እንዳለ አይታየኝም አለን እያለ ነው መሰለኝ ሰው እዚህም ላይ ብዙ ሰው አለ ኦኬ አለን እያሉ ነው እሺ እንግዲህ ይሄ ነው አሁን ትክክለኛው እንትን የት እንዳለ የምታውቁት በዚህ ሰዓት ነው ትራክ ያረጉበት ነው እስቲ የቴሌቪዥኑን ማስታወቂያ ነገሩን ሁላችሁ ቴሌቪዥኑን በጥራት ያያያችሁ ነው እስቲ ፎቶ ላኩልኝ ፎቶ በቴሌግራም ላኩልኝ ፎቶ ቴሌቪዥን ላይ ሲግናሉን ብዥ ያረጉብን ነው እየመቱብን ነው እየደበደቡብን ነው ብለዋል ምንም ልረዳችሁ አልችልም ምንም ጨርሰናል የመጨረሻው ምናሳስበው ጎጃም ነው ጎጃም አሁን እንደተናገርነው ነው የሆነው አንድነት እንዳይመጣ በጣም እየሰራ ያለ ቡድን ነው የና አስረስ ማአሬ ቡድን ቀደም እንደነገርኳችሁ የሚዲያ ኃይል አለው የገንዘብ ኃይል አለው የቢሮክራሲውም ያግዘዋል ሚነዱት መኪናና የሚሄዱበት መኪና እንዲ ቀላል አይምሰላችሁ 00 መኪና ነው የሚሰጠው ይሄ ኃይል ማለት ነው እና የፕሮቴስታንቱ ማይል ይደግፈዋል የሸንጎ ማይል ይደግፈዋል